ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ሁሉ ሰላም ተገኝተናል። ዛሬም እንደሆ በርከት ያሉ ጉዳዮችን እንዳስሳለን። በቅድሚያ ስለ ቲማችን ወቅታዊ ሁኔታ ነው የምናየው። ቤተሰቦች የቲማችንን ወቅታዊ ሁኔታ እንደው ክሬዲት መሰጠት የሚገባቸውን ተጫዋቾች አሁንም ክሬዲት እንሰጣለን። ስለ ማቲያስ ዴሊክት እናወራለን። ስለ ማርቲኔዝ እንዲሁ መመለስ ከጉዳቱ ሙሉ ለሙሉ አሁንም አዲስ ዜና አለን። ከዛ ውጪ ደግሞ ስለ ቲሙ ካራክተርም ዛሬ ኩኛን ነገር እያነሳን አዳዲስ ፈራሚዎቻችን እንደው የማርኬት ዋጋቸው እንደው ከፍ ስለማለቱም እያነሳን ዋናው ነጥብ ደግሞ አሁን ከብራይተን ጋር ስላለብን ቀጣይ ጨዋታ እንደው ዩናይትድ ምን ውጤት ይዞ መውጣት አለበት እና ስለነኚህ የቲሞቻችን ጉዳዮች በአጠቃላይ እንወያያለን። በዚሁ አያይዘን ስለ ዘርኪዚም ዩናይትድን ለመልቀቅ መቃረቡ መረጃ እንሰጣችኋለን። ከዛ ውጪ የቅድመ ዝውውር ዜናዎችም እንዲሁ አሉ። ከዩናይትድ ጋር የተያዙ እንደው ጋዜጦች ብዙ ነገሮችን ይላሉ፣ ግን እኛ ከምናምናቸው የዜና ምንጮች ብቻ የተወሩትን መርጠን እናደርሳችኋለን። ትላንት ፋብሪሶ ሮማኖ ስለ አንጀሎ ስቲለር የተናገረው ነገር አለ። የሚታመኑ የጀርመን ጋዜጦችም እንዲሁ አረጋግጦታል። ምን አሉ? ፕላስ ስለ ዋርተን አዲስ ነገር ተሰምቷል። ስለ ኢሊዮት ሳንደርሰንም የተባለ ነገር አለ። ካርሎስ ባሌባ ፕራይቬት የሆነ ስብሰባ ንግግር ያደረገ ተብሏል። ብሪያን እምቦሞ ደግሞ እንደው ከባሌ ገባ ጋር በቀጣይ ኮንታክት እያደረገው ነው። ኤጀንት ብሪያን እምቦሞ በሉት ምን እየሰራ ነው? እሱንም ምላሽ ነግራችኋለሁ። ቤተሰቦቻችን ስለ ሴሜኒዮም የተባለ ነገር አለ። ብቻ አብራችሁኝ ስትቆዩ እነኝህን መረጃዎች ታገኛላችሁ። ሀሳብም ስለ ቲማችንም እንዲሁ አንዳንድ ነገሮችን እንወያያለን። አብራችሁኝ ሁኑ። መልካም ቆይታ። የዩናይትድ ተጫዋቾች አዲስ የፈረሙት በተለይ የገበያ ዋጋ ጨምሯል ተብሎ ተገልጿል። አሁን በዩናይትድ ቤት ውስጥ እየተጫወቱ ካሉ የክረምቱ አዳዲስ ፈራሚዎቻችን መካከል ብሪያን እምቡሞ ትልቁ የማርኬት ቫሉ የጨመረ ተጫዋች ነው። 15 ሚሊዮን ዩሮ ወደ ዩናይትድ ከመጣ በኋላ የገበያ ዋጋው እድገት አሳይቷል ተብሏል። ላሚንስ 11 ሚሊዮን ዩሮ ነው እድገት ያሳየው። እንደዚሁም ማቲያስ ኩኛ 10 ሚሊዮን ዩሮ፣ ሄቨን በበኩሉ 5 ሚሊዮን ዩሮ ይሄ የገበያ ዋጋ የምንለው ወይም ትራንስፈር ማርኬት ቫሊዩ ያደገላቸው ሶስት ተጫዋቾች ተብለው በዩናይትድ ቤት የተያዙት ናቸው ማለት ነው። አይሚን አራት ተጫዋቾች ናቸው። ሌሎቹ እንዳለ የገበያ ዋጋቸው ቀንሷል። ለምሳሌ አሁን ዘርክዚ 2 ሚሊዮን ዩሮ የገበያ ዋጋው ቀንሷል። የመጫወቻ ጊዜ እየተሰጠው አይደለም ታውቃላችሁ። እንደውም ሰሞኑን ተጫዋቹ ከዌስትሃም ዩናይትድ ጋር ስሙ ተያይዟል። ዌስትሃሞች ከወዲሁ ተጫዋቹን በቀጣይ ጥር የዝውውር መስኮት ላይ በውሰት ለማስፈረም ከዘርክዚ ጋር ንግግር ስለመጀመራቸው ነው ሪፖርት የወጣው እና በቀጣይ ጥር የዝውውር መስኮት ላይ እንደው ቢለቁ ከዩናይትድ እና ሌላ ቦታ አንዱ አይተናቸው ስኬታማ ቢሆኑ ብለን ከተመኘናቸው ተጫዋቾች መካከል አንዱ ዘርክዜ ነው። እንደ ግለሰብ ነው የምላችሁ ቤተሰቦች፣ ምክንያቱም የመጫወት እድል እያገኘ አይደለም ዘርክዜ በዩናይትድ ቤት። ልጁ የመጫወት እድል ባይሰጠው እንኳን ግን የቲሙን መንፈስ ጠብቆ እንደው ሳይኮሎጂካሊም ሳይጎዳ ከቲሙ ጋር አብሮ ከጎናቸው እየቆመ ሜዳ ላይ ከተጫወቱት ተጫዋቾች ይልቅ የጆሹዋ ዘርክዚ ደስታ ነበር ባለፈው በአንፊልድ ሲታይ ነበረው። ተጫዋቹ የመጫወት እድል አልተሰጠውም፣ እየተሰጠውም አይደለም። በጣም ጥቂት ደቂቃ ነው እያገኘ የሚገኘው። ግን ቲሙ ባሸነፈ ቁጥር ቀድሞ የሚታየው ቀድሞ ደስታውን የሚገልጸውና ይሄ እውነተኛ የሆነ በቃ ዩናይትድ ደግሞ ውስጥ የገባ አይነት ተጫዋች ይመስላል። አያኮርፍም፣ ሚዲያ ላይ አይወጣም፣ እንደዚህ ያልባሌ ነገሮችን አያደርግም፣ ስለ አሰልጣኙ መጥፎ ነገር አያወራም። ግን ትልቅ ታለንት ነው ዘርክዚ እኔ በጣም ያሳዝነኛል። ከዚህ በፊትም ተናግሬያለሁ። እንደው ማዘን ሳይሆን እንደው የታለንቱ አድናቂ ስለሆንኩኝ ይሄ ታለንት ባይባክን የሚል አስተሳሰብ ሁሌ አእምሮ ውስጥ ያለ ልጅ ነው እና እዚህ ቲም ውስጥ ቦታ እንደሌለው እረዳለሁ። ሩበን አሞሪምን እረዳለሁ። ልክ እንደ ኮቢ ሜኖ ለምን እንደው በዛ ያለ ደቂቃ አልሰጡትም ብዬ የምወቅስበት አይነት ተጫዋች አይደለም። ምክንያቱም እሱ ቦታ ላይ የሚገኙ የ9 ቁጥር ተጫዋቾች ወይ 10 ቁጥር ቦታ ላይ የሚጫወቱ ተጫዋቾች በዩናይትድ ቤት አሁን በጣም ተበራክተዋል። ጥሩ ፎርም ላይ ነው የሚገኙት። በተለይ ደግሞ ማለት ነው ሜሰን ማውንትን በሉ ማቲያስ ኩኛን ማለት ትችላላችሁ። ያው እንግዲህ ብሩኖ ፈርናንዴዝም ከሆነ አሁን እነኝህን ተጫዋቾች ቤንች ማድረግ ለዘርክዚ ከባድ እንደሚሆንበት ነው የምንረዳው። ይሄ ጌም ታይም አንሷል፣ ግን የማርኬት ቫሊዩም እንደዛው በዛው ልክ በ2 ሚሊዮን ዩሮ አንሷል ለማለት ነው። ኤኒዌይስ ኮቢ ሜኖም እንዲሁ 7ኛ ማርኬት ቫሊዩ በ5 ሚሊዮን ዩሮ የወረደ ተጫዋች ነው።
ኮቢ ሜኑም ግፊት እንደሚያደርግ ነው የሚጠበቀው። ታውቃላችሁ ቀጣይ ጥር የዝውውር መስኮት ላይ ከዠርክዚ ጋር በመሆን ክለቡን በውሰት ለመልቀቅ ጥያቄ ያቀርባል ተብሎም ይጠበቃል። አማድም እንዲሁ አሁን ገበያ ዋጋው በ5 ሚሊዮን ዩሮ ወርዷል ተብሏል። ማርቲኔዝም ከጉዳት ጋር የተያያዘ ነው። አማድ እንኳን አሁን የቀድሞ ፎርሙን እያገኘ ነው በደንብ እና መልሶ የማርኬት ዋጋው የሚያድግበት እድል በጣም ሰፊ ነው። ይሄ የ5 ሚሊዮን ዩሮ የማርኬት ዋጋ መውረድ ከጅማሮ ጋር የተያያዘ ይመስለኛል እና ባለፉት ጥቂት ጨዋታዎች ላይ ተጫዋቹ በደንብ ተሻሽሏል። ከሰንደርላንድ ጨዋታ ጀምሮ ጥሩ ነገር እየሰራ የቀድሞውን አማድ እየመሰለ እየሸተተን ነው የሚገኘው። ገና ነው የፎርሙ ፒክ ላይ አይደለም የሚገኘው ልጁ። ግን የዩናይትድ የቀኝ ማጥቃት መስመር በጣም አስፈሪ እንዲሆን እያደረጉ ካሉ ተጫዋቾች መካከል አንዱ አማድ ነው። አሁን ከብሪያን ምቡሞ ጋር ማለት ነው። ከዚህ ይበልጥ ልጁ ያምናው ብቃት አነሳሱን እንደው አይተን ከመዘንን ከዚህ ይበልጥ ግን አማድ ይጠበቅበታል። ለማንኛውም የማርኬት ዋጋው ቀንሷል። ማርቲኔዝ 5 ሚሊዮን ዩሮ እንዲሁ የቀነሰ ነው። ኡጋርቴም ብዙ አይገርምም 10 ሚሊዮን ዩሮ፣ በተለይ ኡጋርቴ ይበዛል። 10 ሚሊዮን ዩሮ ማርኬት ቫሊዩ ቀንሷል ተብሎ ተገልጿል ማለት ነው። እነኚህ ናቸው እንግዲህ ዩናይትድ ተጫዋቾችን የገበያ ዋጋ መጨመርና መቀነስ በተመለከተ ያለው መረጃ። ግን እንደው የብሪያን ምቡሞ እና የማቲያስ ኩኛን ነገር ካነሳን የዩናይትድን ቲም እንዴት አድርገው እንደቀየሩት በትላንትናም እንዲሁ ውይይታችን ላይ የተወሰነ መልኩ ለመጥቀስ እንዲሁ ሙከራ አድርጌ ነበር እና እነኚህ ሁለት ተጫዋቾች በዩናይትድ ቲም ውስጥ ያመጡት ኳሊቲ ብቻ አይደለም። ይሄ የተጫዋች ኳሊቲ የተጫዋች ጥራት ብቻ አይደለም ያመጡት፣ ሌላም ጥሩ የሆነ የማሸነፍ ማይንድ ሴት አለ። ያለመሸነፍ፣ ተስፋ አለመቁረጥ እና መታገል፣ እስከ መጨረሻው ድረስ መታገል ለቲሙ እንደው ቢመራ እንኳን ወይ የመራ ውጤት አስጠብቆ እንዲወጣ ለማድረግ የሚጥሩበት መንገድና ይሄ ያለመሸነፍ ያላቸው ማይንድ ሴት ዩናይትድን በደንብ ሊፍት ማድረግ ይችላል ተብሎ ነው የመጡት እና ያንን ነገር ነው ያሳዩን በደንብ ማለት ነው። በተለይ እንደ የአንፊልዱን ጨዋታ እንደ ትልቅ ማጣቀሻ አድርጌ የምወስደው ማቲያስ ኩኛን እንቅስቃሴ ነው እና እንደውም ሮይ ኪን የሰጠው አስተያየት ትዝ አለኝ። ቤተሰቦች ሮይ ኪን ምን አለመሰላችሁ ከሊቨርፑል ጋር ጨዋታውን እንደው ካደረገን በኋላ እንትን ሲሰጥ ነው ኮሜንት ሲያደርግ ኩኛ ልክ እንደ ወንድ ነው የተጫወተው ብሎ ነው የገለጸው። እሱ ልክ እንደ ወንድ ነው የተጫወተው። ምክንያቱም ይሄ ተጫዋች 3 ወር እግር ኳስን ተጫውቶ ማያውቅ እና አሁን የመጫወት እድል ስትሰጡት በጣም ተርቦ ለመጫወት ወደ ሜዳ የገባ እያንዳንዱን ነገር ሲያሳድድ የነበረ ለእያንዳንዱ እግር ኳስ ለማሸነፍ ኳስ ለማግኘት ሲፋለም የነበረ የሊቨርፑል ተከላካዮች በአጠቃላይ የሊቨርፑል ተጫዋቾች 90 ደቂቃ ሙሉ ምቾት እንዳይሰማቸው እና የሚፈልጉትን ነገር እንዳይፈጽሙ ምቾት በመንሳት ሲንቀሳቀስ የነበረ ተጫዋች ነው ሲል ነው ያደነቀው። እና እመኑኝ አለ ይሄ የሩበን አሞሪም ታክቲክ አይደለም። አሁን ኩኛ እያደረገው ነገር በአንፊልድ የሩበን አሞሪም ታክቲክ ሳይሆን ሃንገር ነው። አያችሁ ረሃብ ነው። በቃ ጨዋታ አሁን ላይ ራሱን ለማሳየትና እንደው ቲሙ እንዳይሸነፍ ቲሙን ለማገዝ በተጫዋቹ ውስጥ የነበረው ረሃብ ነው እንደዛ እንዲቀሳቀስ ያደረገው እንጂ ይሄ የሩበን አሞሪም ታክቲክ ጋር የሚያያይዘው ነገር አይደለም። እና ዩናይትድ የጎደለው ዩናይትድ ያጣው ነገር አሁን ይሄንን ነው ሲል ነው የገለጸው ሮይ ኪን ማለት ነው። እና በጣም ያሳመነኝ ትክክለኛ አገላለጽ ነው። እንደው መደጋገም ካልሆነ ሀሳብ ለማንሸራሸር ትላንትም አውርተንበታል ቤተሰቦች። ዩናይትድ ካራክተር የሚጎለው ቲም ነበር። እነ ሮኒን አንስተናል። ከቀድሞ ተጫዋቾች ታውቃላችሁ መሸነፍ የማይፈልጉ እነ ስኮልስ እነ ሮይ ኪን በርካታ ተጫዋቾች ነው ያሉት። እነ ጋሪ ኔቭልንም በሉ በቀድሞ የዩናይትድ ቡድን ውስጥ ማለት ነው። እነ ክርስቲያኖ ሮናልዶ ከመልቀቁ በፊት ከነኛ ተጫዋቾች ዩናይትድ አሁን ያን ካራክተር የያዘ እንደው ግማሽ ያህል እንኳን በፈርጉሰን ዘመን ከነበሩ ተጫዋቾች እነ ቪዲችን ጨምሮ ግማሽ ያህል እንኳን ፈርድናንድ ካራክተር ያላቸው መሸነፍ የማይወዱ የሚጸየፉ ተጫዋቾች ዩናይትድ አሁን ቢኖሩት ቲሙ ምን ያህል ጥሩ የሆነ መሸነፍ የማይፈልግ እና እስከ መጨረሻው ደምና ላብ ጠብታ ድረስ የሚታገል ቲም እንደው በሆነ ነበር። አሁን ቶታሊ የሉም እያልኩ አይደለም። አሁን ያ እየተቀየረ ነው እያልኳቸው ነው ቤተሰቦች። ማቲያስ ኩኛ ካራክተር፣ የአለመሸነፍ ፍላጎት፣ ብሪያን ምቡሞ እሱም ተመሳሳይ አይነት ባህሪ ነው ያለው። ኦልሬዲ ብሩኖ ፈርናንዴዝ ባለመሸነፍ አይፈልግም ብሩኖ። ከዛ ውጭ ደግሞ አሁን ትላንትም እንደው ያላነሳውላችሁ እና በጣም በዚህ ሲዝን መደነቅ ያለበት እኔ ሲዝኑ ከተጀመረ ጀምሮ ልጁን እንደው እንድናደንቀውና ይሄ ልጅ
በደንብ አድርገን እንድንከታተለው ስጠቁማችሁ ነበር። የማቲያስ ዴሊክት ጉዳይ ማለት ነው። የሚገርም ካራክተር ነው። እኔ ቪዲችን ያስታውሰኛል። በነገራችን ላይ የዚህ ሲዝን የማቲያስ ዴሊክት የዩናይትድ ፐርፎርማንስ እና እንቅስቃሴ ኒማንያ ቪዲች ፕራይሙ ላይ ያለ በቃ ይገልሃል። ኳስ አንተ ከሱ አምልጠህ እንደው አድቫንስ አድርገህ ከኋላ ተነስተህ ሮጠህ ኳስ ሄደህ አገባለሁ ብሎ ማለት ቪዲች ጋር የሚታሰብ አይደለም። በቃ ልክ አንድ ሰው በረዶ ላይ እንደሚሸረትት ነው የሚንሸረትተው እና ተንሸራቶ ኳሱንም ብቻ አይደለም አንተንም አብሮ ይጥልሃል። ሲጥልህ ግን ቪዲች ሰርቢያው ተጫዋች እንደ ረዘም ላለ ጊዜ ዩናይትድ የምትከታተሉ ታውቁታላችሁ ቤተሰቦቻችን። እና ሲጥል ከኳሱ ጋር ነው አንተን አብሮ የሚጥልህ፣ ኳሱን ብቻ አይደለም የሚያስጥልህ ማለት ነው። በቃ ፋውል በማይሆንበት ሁኔታ እንደው ብዙም ቀይ ካርድ በማያሳየው ሁኔታ ቢጫ ላይ ይችላል፣ ግን ኳሱንም አንተንም አት ሴም ታይም አጽድቶሃል ማለት ነው። ከኳሱ ጋር ነው አብሮ የሚመጣው። ቀድሞ ኳሱን ያገኘዋል፣ ከዛ በኋላ በኳሱ አንተን መጥቶ አብሮህ ነው የሚጥልህ ማለት ነው። የቪዲች ባህሪው በጣም የሚገርም ነው። ፋውል ሊገባ ሲል አደገኛ ፋውል ይመስላል ስታዩት፣ ግን ፋውሉ ትክክለኛ ፋውል ሆኖ ታገኙታላችሁ። እና ይሄ ያለው ፓሽን፣ ይሄ ተከላካዮች እንግዲህ የመጨረሻ ምሰሶ ናቸው አንድ ቲም ጎል እንዳይቆጠርበት። አሁን ይሄን ባህሪ እንደው ከቪዲች ጋር እንደው ቀጥታ ማነጻጸር ቢከብደኝም ግን ያን ካራክተር የሆነ ካራክተሩን ከማቲያስ ዴሊክት ማየት ችያለሁ ቤተሰቦች። የእናንተን መታዘብ አላቅም፣ ግን ማቲያስ ዴሊክት ለዚህ ሲዝን የዩናይትድ እንደው አሁን እየተሻሻለ ዩናይትድ መምጣት ኦፍኮርስ ከአምናው ዩናይትድ በደንብ ይሻላል፣ ምንም ጥያቄ የለውም። ከቶፕ ፎር ከሆኑ ቲሞች ጋር እንደው ተገናኝተን ነው በጣም ተፈትነን ይሄን ነጥብ ይዘን አሁን ከሊቨርፑል በሁለት ነጥብ አንሰን ወደ ቶፕ ፎር ገብቶ ለማጠናቀቅ ጥሩ መንገድ ላይ የምንገኘው እና ማቲያስ ዴሊክትን አለማድነቅ ንፉግነት ነው። ፋሚሊዎች አስምሩበት፣ ንፉግነት ነው። ገና በቅርቡ ነው 26 ዓመቱን የያዘው። ባየር ሙኒኮች ተጫዋቹን ለዩናይትድ ሲሸጡ እንደው ኦልሞስት ወደ 50 ሚሊዮን ዩሮ አካባቢ ነው ዩናይትድ የከፈለው። ይህን ተጫዋች ሲሸጡ ተጫዋቹ ጉዳተኛ ነው ብሎ ይሸጡል። እውነት ለመናገር ጉዳተኛ ነው፣ በተደጋጋሚ ጉዳት ያጠቀዋል ልጁ። ስለዚህ ብለው ሌላ ተጫዋች አመጡ፣ አንድ ከናፖሊ ተከላካይ አመጡ። ከዛ ማቲያስ ዴሊክትን ለዩናይትድ ሸጡ ማለት ነው። እና አሁን መቼስ ፐርፎርማንሱን ሲያው ሪግሬት ማድረጋቸው አይቀርም። ዩናይትድ በጣም በርካሽ ገንዘብ አገኘው ብዬ ከማስበው ተጫዋች መካከል አንዱ ማቲያስ ዴሊክት ነው። መደነቅ ያለበት ልጅ ነው። እንዴት ነው በዚህ ሲዝን ፐርፎርማንስ የተሻለው ብለው ጋዜጠኞች ሲጠይቁት ብዙ ምክንያቶችን ነው ዴሊክት ያስቀምጠው። አንደኛ ፕሪሲዝን ከዩናይትድ ጋር ሙሉ ፕሪሲዝን ለመጀመሪያ ጊዜ ያሳልፍ ያለው ይሄ ዝውውር ጣጣ የለብኝም ነበር፣ በአንድ ክለብ ተረጋግቼ እንደው ስቆይ ለመጀመሪያ ጊዜ ነው ብሎ ነው የተናገሩ። አስቡት፣ በጣም በዝውውር ይሄ እንትን ያለ ልጅ ነው። አንድ ክለብ ውስጥ ብዙ አልቆይም። አያክስ ፕራይሙ ላይ እያለ ገና በ19 ዓመቱ ብዙ ክለቦች ሲፈልጉት ወደ ጁቬንትስ ሄደ። ዘን ከጁቬንትስ ደግሞ ብዙም እንዲሁ አልቆየም። ጥቂት ጊዜ ቆይቶ ነው ተጫዋች ወደ ባየር ሙኒክ የሄደው። ባየር ሙኒክም ከሄደ በኋላ በጣም ብዙ ዓመት አይደለም የቆየው ልጁ ወደ ማንቸስተር ዩናይትድ መጣ ማለት ነው። እና የእግር ኳስ ላይፍ የተረጋጋ አልነበረም ነው የሚለው። አሁን እዚህ ከመጣው በኋላ ግን ይሄ የዝውውር ስፔኩሌሽን የሚባል ነገር ብዙ የለም ነው የሚለው። ምክንያቱም ዩናይትድ ሊሸጠው አይፈልግም፣ ተጫዋቹም ቢሆን በጣም ደስተኛ ነው። ስለዚህ ስፔኩሌሽኖች የሉም፣ እሱንም የሚረብሹት የዝውውር ወሬዎች የሉም ማለት ነው። አንድ እሱ ነው አለ። ፕላስ ሙሉ የሆነ ፕሪሲዝን ከዩናይትድ ጋር አሳልፍ ያለው ፕሪሲዝን በጣም ወሳኝ ነው ሲል ነው የተናገሩ። ከዛ ውጭ ደግሞ ይሄ የዩሮ አይነት የብሔራዊ ቡድን ጨዋታዎች በተለይ ክረምት ላይ የሚደረጉ የሉም ነበረ እና ይህም አንድ ጠቅሞኛል ሲል ነው የተናገረው። የሉም ነበር በተለይ ያው በዚህ ሲዝን ማለት ነው፣ ይሄ ሲዝን ከመጀመሩ በፊት። ከዛ ውጭ እንደው በጣም አስቸግሮኝ የነበረው እንግሊዝ ስመጣ የፍጥነቱ የጨዋታው ፍጥነት ነው አለ። አሁን ግን ይህን ተቋቁሜ ለምጄዋለሁ እና ፊዚካሊ በተለይ ሜንታሊ የትኛውንም የአጥቂ መስመር ተጫዋች መቋቋም እንደምችል እና ዱዌል ላይ እንደው ልበልጥ እንደምችል አሁን በራስ መተማመኔ በጣም ከፍተኛ ነው ብሎ ነው የሚገኝ የተናገረው። እና ፊዚካሊ ፊት እንደሆንኩ ይሰማኛል፣ ሙሉ ጤንነት ነው የሚሰማኝ። ፕላስ ደግሞ ሜንታሊም ቢሆን አሁን በጣም ተጠናክሬያለሁ፣ ኮንፊደንት ነኝ ብሏል። ይሄ በራስ መተማመን የመጣው ደግሞ ከቡድን አጋሮች ነው፣ ድጋፍ ይሰጡኛል፣ አሰልጣኞች ድጋፍ ይሰጡኛል ብሎ ነው መሻሻሉን እንዲሁ የገለጸው ማለት ነው። ብዙ ጊዜ ተከላካዮች 29 ዓመት ሲሞላቸው ነው እንደው ፕራይም ላይ ደረሱ የሚባለው። እኔ ግን ገና በ26 ዓመቴ በቅርቡ ነው 26 ዓመቱን ሁሉ የያዘው። ቤተሰቦች ልብ በሉ፣ ልደቱን ያከብረው በ26 ዓመቴ እኔ ገና አሁን ፕራይም ላይ በቃ የደረስኩ ይመስለኛል። ይህ አንድ ተከላካይ ማየት ያለበትን ኤክስፒሪየንሶች በሙሉ
አይቼ ነው እዚህ ደረጃ ላይ የደረስኩት እና ይሄን ኤክስፔሪንሴን በደንብ አድርጌ እየተጠቀምኩ ነው። ያ ነው የረዳኝ ዩናይትድ ቤት በሚል ማቲያስ ዴሊክት ተናግሯል እና ክሬዲት ለማቲያስ ዴሊክት ይገባዋል ለማለት ነው። ቤተሰቦቼ እንደው ላንሳው ብዬ ነው፣ ትላንት ስላልረሳሁት ነው። ፋሚሊዎች አሁን እዚህ ላይ ቅድም ስለ ካራክተር ሳውራ ማርቲኔዝን ጨምሩበት። ሌላኛው ጀግና ትላንት በተንብኔ ላይ ታይትሌ ላይ እንግዲህ ጀነራሉ ተመልሷል ስል ተናግሬ ነበር። አያችሁ ዩናይትድ በዛ ያለ እንደዚህ አይነት ካራክተር ሲኖረው ቅድም ከጠቀስናቸው ተጫዋቾች ጋር አሁን ደግሞ ማርቲኔዝን ስትጨምሩበት ኢማጂን ዩናይትድ መሸነፍ የሚፈልግ ቲም አይሆንም። መሸነፍ የሚፈልግ ቲም አይሆንም። አይኖ አውቃለሁ። አሁን ማርቲኔዝ ከረዥም ወራት በኋላ ጉዳት ላይ ስለነበር አሁን ቶሎ ከቲሙ ጋር መዋሃድ ጊዜ ሊፈልግ ይችላል። ኦፍኮርስ ግን ደግሞ ትላንት ሙሉ ልምምድ ሰርቷል። ትላንት በሊቨርፑል ጨዋታ ላይ እንደው ብዙ ተሳትፎ ያላደረጉ ልጆች ማለት ነው በጣም እንደው ኢንቴንስ የሆኑ ከጨዋታው መጠናቀቅ በኋላ በነጋታው በሚደረጉ የትሬኒንግ ሴሽኖች ላይ ጠንከር ያሉ ልምምዶችን እየሰሩ አልነበርም። በነጋታው ባለው ይህ ልምምድ ሴሽን ላይ በተለይ የሊቨርፑል ጨዋታ ላይ የተሳተፉ ምክንያቱም ያው ትንሽ የአካል ብቃታቸውን ለመጠበቅ ነው እንዲህ የሚደረገው። ያልተሳተፉ ተጫዋቾች ግን ጠንከር ያሉ ልምምዶችን ሲያደርጉ ነበር። ከነኛ ተለማማጆች መካከል አንዱ ማርቲኔዝ ነበር። ይሄ ግራስ ልምምድ ጀምሮ የሳር ላይ ልምምድ። ይሄ ደግሞ አሁን ልጁ ለመመለስ በጣም ቅርብ እንደሆነ የሚያመላክት ነው ማለት ነው። በቃ ይመለሳል፣ በጣም በቅርቡ ይመለሳል። ማርቲኔዝ ለመጫወት ጓጉቷል። የሆነ ጊዜ ሩበን አሞሪም ሊሰናበት ሲል እንደው ሚዲያውም ጫና ሲፈጥር ውጤትም ሲበላሽ ሩበን አሞሪም እዛ ሲጨናነቅ ጨነቃል። ታውቃላችሁ አሞሪም እንደው ተመስገን ነው። ፈገግ ብሎ ማየቱ ራሱ እኔ ደስ ብሎኝ ፈገግ ብሎ እሱን ሩበን አሞሪም እንዲህ ተረጋግቶ ፈገግ ብሎ ስላየሁት ደስ ብሎኛል። በቀጣዮቹ ጨዋታዎች ላይ እንደው ያዝልቅለት፣ ተጫዋቾቹም እንዲሁ ያዝልቅላቸውና ቀጣይ በዚሁ ፐርፎርማንሳቸው ይቀጥሉ እንጂ ማለት ነው። እና በዛ ሰዓት በዛ በጭንቁ ሰዓት ጋዜጦች ብዙ ነገር ሲያወሩበት እኔ ልምጣ ነው ያለው። በቃ አሁን ተሽሎኛል። እነሱ ጥንቃቄ ማድረግ ፈልጉ በጣም ምክንያቱም የማርቲኔዝ ጉዳት ድጋሚ የሚመለስበት ከሆነ ቤተሰቦች በጣም አደጋ ነው። የሶስተኛ ዙር ጉዳት ነው የሚሆነው። ሶስተኛ ዙር ኤሲኤል ጉዳት ማለት በቃ ኦልሞስት እግር ኳስ ኬሪየሩ ከዚህ በኋላ አደጋ ውስጥ ይገባል። ቶሎ የሚመለስም ተጫዋች አይሆንም። ምክንያቱም ሁለተኛ ቀዶ ጥገና ነው ያደረገው ማለት ነው። ኤሲኤል ደግሞ አንድ ተጫዋች ፍጹም የማይመኘው አይነት ጉዳት ነው። በቃ ሲዝኑ ሙሉ ነው ቁጭ የማይደርግ እና ልጁን በዚህ መልኩ እንግዲህ አገግሞ መጥቶ በደንብ ሐኪሞች ሳያረጋግጡለት እና የመጨረሻ እንደው ስካን ተደርጎ በቃ አሁን እንደፈለክ መሆን ትችላለህ ሳይባል በቃ ቶሎ ብላችሁ መልሱኝ ልጫወትና ቡድኑን ልታደግ መጫወት እፈልጋለሁ የሚል ጥያቄ ያቀረበ ነው የተባለው። ከተቀመጠለት የጊዜ ስኬጁል ቀደም ብሎ ሁሉ ማለት ነው ሩበን አሞሪም እና ቲሙን ለመታደግ እና ይህን ያህል ዩናይትድን ለማገዝ ዩናይትድን ለመርዳት ፍላጎት ያለው ተጫዋች ነው ማርቲኔዝ ማለት ነው። እና ይሄ ልጅ ደግሞ ሲካተት ዩናይትድ ሚስ ያደረገው ነገር አለ። አንደኛ ማርቲኔዝ ጉንዳን ታውቃላችሁ፣ እኔ አልነግራችሁም ለእናንተ ቤተሰቦቻቸው። ጉንዳን ነው ስል ምን ማለት ነው? የፈለገ ግዙፍ አጥቂ ቢሆን ግዙፍ ተጫዋች ቢሆን ይጣበቅብሃል። በቃ ሲጣበቅ ደግሞ ዊዝ ሎት ኦፍ ኢነርጂ ከዛ ሰው በላይ አጠገቡ ካለው ግዝፈት በላይ ይበልጥ ጉልበትና ግዝፈትን ይዞ የሚመጣ ልጅ ነው። በጣም ብልህ ነው ተጫዋቹ። በተለይ እኔ ደግሞ በጣም የናፈቀኝ አንዳንድ የሚፈጽማቸው ወደፊት የሚጥላቸው በጣም ቁልፍ የሆኑ ኳሶች ኳስ ላይ ያለው ምቾት ማርቲኔዝ አሁን ላለው የዩናይትድ ቲም በጣም ጠቃሚ ይሆናል። ይሄ ካለው የግል ባህሪ ከካራክተሩ ውጭ ማለት ነው። እና እኔ ማርቲኔዝ ቶሎ መጥቶ ዩናይትድን እንዲሁ ጥንካሬ ይበልጥ የሚጨምርበትን ጊዜ እናፍቃለሁ። ያ ደግሞ በቅርብ ይሆናል። በቀጣይ እንደው ቅዳሜ ስለምናደርገው ጨዋታ ትንሽ ነገር ጠቀስ አድርጌ ልለፍና ወደ ሌሎች አጠር ወዳሉ ዜናዎች ብናልፋለን። ቤተሰቦች የቅዳሜው ጨዋታ በኦልትራፎርድ ሲደረግ ብዙ ነገር ዩናይትድ ተጫዋቾች እንጠብቃለን፣ ብዙ ነገር ኤክስፔክት እናደርጋለን። አሁን ይሆንላችሁ ቀጣዩ ጨዋታ አሁን በሊቨርፑል የሰሩትን ነገር በደንብ ክሬዲት ሰተነው እንደው ተጫዋቾቻችንን አድንቀን ደግሞ የዩናይትድን እውነተኛ ለውጥ ምንጊዜም ስለ እውነተኛ ለውጥ እንደው ማውራት ይገባናል ባይ ነኝ እኔ። ይሄ አንድ ጨዋታ ፓኒክ አንድ ጨዋታ ላይ የሚሰራ ጀብደኝነት ዩናይትድን እንደው በቃ ተመልሷል፣ ወደ ከፍታው ተመልሷል። አሁን ዩናይትድ በቃ ምርጥ ነገር ላይ የሚገኘው እና
ዩናይትድ በቀጣይ ጥሩ ተፎካካሪ ይሆናል ብሎ እንደው አሁን ብዙ ደጋፊዎች እንደው ስለ ዋንጫው ሁሉ ማሰብ ጀምሯል። በቃ ዩናይትድ እኮ ዋንጫ ተፎካካሪ መሆን ሁሉ ይችላል ብለው ማሰብ ጀምሯል። አሁን ይሄ ሀሳብ አይከፋም፣ ይሄ ሀሳብ አይከፋም። እንደው ሎጂካሊም ስናየው ዩናይትድ ካለው ስኳድ አንፃር እንደው ክፍተቶች ቢኖሩብንም አሁን በፕሪሚየር ሊጉ ላይ ያሉ ቲሞች ደግሞ የሰጡን እድል አለ። ሁሉም አሁን ከፊት የሚገኙት ከአርሰናል ውጪ እንደው ነጥብ እየጣሉ የሚገኙ ቲሞች ናቸው እና የማይቻል ነገር የለም። ኦፍኮርስ ይሄ በር ለዩናይትድ ላይ አልተዘጋም፣ ክፍት ነው። የዩናይትድን እውነተኛ ለውጥ የምናየው ይሄ ሊቨርፑል ላይ ያየነውን ካራክተር እና የቲሙን መለወጥ የምናየው በቀጣዮቹ ጨዋታ ነው። እውነት ለመናገር በቀጣዮቹ ጨዋታ ዩናይትድን ይበልጥ የምንገመገምበት ነው እና እኔ እንደሚታየኝ አሁን ዩናይትድ ያለበት ትልቁ ችግር ትልልቅ ቲሞች ሲመጡ ትልልቅ ተጫዋቾች ጋር እንደው ስንገጥም ለምሳሌ እነ ቼልሲ ሊሆን ይችላል ወይ አርሰናል ወይ ማንቸስተር ሲቲ ሊሆን ይችላል የምናሳየውን ካራክተር ባህሪ በሌሎች አቬሬጅ በሚባሉ ቲሞች ላይ ማስቀጠል ይኖርብን። ይሄ ትልቁ የዩናይትድ ድክመትና በቀጣይ ማየት የምፈልገው ነገር ነው። አይ ቲንክ ሀሳቤን ትጋሩ ይሆናል ቤተሰቦች። ቀጣይ ከብራይተን ጋር ጨዋታ ስናደርግ ቅዳሜ ዩናይትድ ሊቨርፑልን ለማሸነፍ ከነበረው እልህና ፍላጎት በላይ ዩናይትድን ኦልትራፎርድ ላይ እንዲሁ ሲጫወት በዛ ሬንጅ ሲጫወት ማየት ይፈልጋሉ። ያንዴ ነው ዩናይትድ ተለውጧል ብዬ ልናገር የምችለው። ቤተሰቦቻችን ፍላክቹዌት እንዲያደርግ አይፈለግም። አቋማቸው፣ ውጤታቸው እንዲሁ ኮንሲስተንትሊ ዲሊቨር የሚደረግ መሆን አለበት። ያም አይሆን ከሆነ ምን ይላሉ ፈረንጆች? ዋን ስቴፕ ፎርዋርድ ኤንድ ቱ ስቴፕስ ባክስ ነው የሚሆነው ማለት ነው። አንድ ወደፊት ትሄዳላችሁ፣ ሁለት ደግሞ ወደ ኋላ ትመለሳላችሁ። ያ ሁሉ ኤክሳይትመንት፣ ያ ሁሉ ከሊቨርፑል ጋር እንደው ያጨበጨብነው እና ያደነቅነው ነገር በሙሉ ውሃ ነው የሚገባው ማለት ነው። እና ዞሮ ዞሮ ያ የቀድሞውን ዩናይትድ ነው የሚያስታውሰኝ ወይም የሚያስታውሰኝ ታያችሁ። ስለዚህ አሁን ተከታታይ ያሉብን ጨዋታዎች እንደው ቀላል ትላንት ጠቅሻቸዋለሁ፣ እነሱን መልሰን አንጠቅስም እና ዩናይትድ ነጥብ ማግኘት የሚችልባቸው ጨዋታዎች ናቸው። እስከ 10 ያሉ ጨዋታዎች በቃ ኒውካስል ብቻ ነው አሁን አውሮፓ ቻምፒዮንስ ሊግ የሚጫወት ትልቅ ቲም ብለን የምንጠራው። ሌሎቹን ትልልቅ ጌሞች በሙሉ ገለን ጨርሰናል። አሁን በቃ ወይም ተወተናቸዋል። እንግዲህ እንደምንም አንዳንዶቹን አሸንፈን አንዳንዶቹን ተሸንፈን አንዳንዶቹን ማሸነፍ እየተገባንም ተሸንፈን እንደ አርሰናል አይነት ጨዋታዎች በቃ ተወጣናቸው። ኦልሬዲ አለፉ ነገሮች። አሁን ያሉት ጨዋታዎች ግን ኤክስኪዩዝ የሚያስፈልጋቸው አይደሉም። ኤክስኪዩዝ የምትለው ላይ ያስምሩ። አሁን ምንም አይነት ሰበብ አያስፈልግም። ቲም ውስጥ ሰበብ ሳይሆን አሁን የሚያስፈልገው ዩናይትድ ፐርፎርም ማድረግ የሚያስፈልገው። ብራይተንን ስንገጥም አሁን ከሊቨርፑል ድል በኋላ ስለሆነ ጥሩ ተነሳሽነት ላይ ነው ያለን። ይሄ አንዱ ትልቁ ፋክተር ነው። ብራይተንን ደግመን ማሸነፍ ይኖርብን። ሌላም ያነሳሳ ነገር ዩናይትድ ባክቱባክ አያሸንፍም ሲባል ነበር። አሁን ባክቱባክ አሸንፈናል። ስለዚህ በማሸነፍ ደግሞ ሃትሪክ መስራት አለብን። ሃትሪክ 3 ጨዋታዎችን ዩናይትድ በተከታታይ ማሸነፍ መቻል አለበት። ኦልድ ትራፎርድ ላይ ነው። ጥሩ የሆነ ኦፖርቹኒቲ እድል ነው ማለት ነው ዩናይትድ ያለው። ያን መጠቀም መቻል አለብን። እረፍት እያደረግን ነው የምንጫወተው። እንደ ሌሎች ቲሞች እንደው ብራይተን ተሳታፊ ባይሆንም እንደ ዩናይትድ ቢያርፍም ግን ያችሁ በኢነርጂ ነው። እንደ ሌሎች የቶፕ 4 ተፎካካሪ ቲሞች አይደለም። የአውሮፓ ሻምፒዮንስ ሊግ ተጋድሏቸውን ጨዋታቸውን ሲያደርጉ ተመልክታቸዋል። ቤተሰቦቻችን ላስጨራሽ ጨዋታዎችን ዩናይትድ እያደረገ አይደለም። በቂ እረፍት በቂ ጊዜ አለ። ቁልፍ የሆኑ ተጫዋቾቻችን ተመልሰዋል፣ እንደ ማርቲኔዝ አይነቶቹ ማለት ነው። ስለዚህ በፕሪሚየር ሊጉ ቶፕ 4 ለመግባት ብራይተንን አሸንፈን መጠጋት መቃረብ አለብን። 4ኛ ላይ ከተቀመጠው ሊቨርፑል ያለን ነጥብ ልዩነት 2 ነው። ስለዚህ በአንድ ጨዋታ ታሪክ ሊቀየር ይችላል። በአንድ ጨዋታ ዩናይትድ ቶፕ 4 የሚያስገባውን ደረጃ ይዞ 3 ነጥብ የሚያገኝ ከሆነ ሊመጣ ዩናይትድ ሊመለስ ቶፕ 4 ከተጠጋችሁ ደግሞ እየጣፈጠ ነው የሚሄደው ቀጣይ ወደ ላይ ለማደግ እና እንደው የሊጉን ዋንጫ የማግኘት እድልም ለመሞከር ዩናይትድ ሌላ ተነሳሽነት ነው የሚሆነው ማለት ነው። ሌት አለውን ብራይተንን ማሸነፍ ብቻ አይደለም እንደው ቀጣይ ጨዋታዎችን 2-3 ጨዋታዎችን እንደው ዩናይትድ በተከታታይ ማሸነፍ የሚችላቸው ናቸው እና ይሄን ቢያደርግ ኦፍኮርስ የቶተናም ጨዋታ ዌ ነው፣ ከባድ ነው ግን ፖስብል ነው። ዩናይትድ ከትልልቅ ቲሞች ጋር ሲጫወት እያደረገው ነው፣ ተመልክተናል ይሄን ነገር ማለት ነው እና ምንም ኤክስኪውዝ አያስፈልገውም። በቃ ማሸነፍ ነው። ሌላው በጣም የሚያነሳሳው ነገር ደግሞ እና የሚያስገርምኝ እንደው ከዩናይትድ ውድቀቶች አንዱ መገለጫ ይሆናል ብዬ የማስበው ባለፉት 7 ጨዋታዎቻችንን ከብራይተን ጋር ያደረግናቸውን ፋሚሊዎች ብራይተኖች ከ7ቱ 6ቱን አሸንፈዋል። ይሄ በጣም የገረመኝ
በጣም የሚያስገርም ነው ይሄ ፋሚሊዎች። እንደው ራቅ ካለው ብንጀምር አሁን በ2022 ሜይ ወር ላይ 4-0 ዩናይትድን አሸነፉ በብራይተን ሜዳ። ኦገስት በዛው ወር ላይ ደግሞ ኦልድ ትራፎርድ ላይ መጥተው 2-1 አሸነፉ። በ23 ሜይ ወር ላይ ደግሞ 1-0 በሜዳቸው አሸነፉን። ፕላስ አሁንም ኦልድ ትራፎርድ ላይ መጥተው ደግሞ ሴፕቴምበር ወር ላይ ማለት ነው ሁለተኛው ዙር ጨዋታ 3-1 አሸነፉ። ከዛ በመሃል ያሸነፍነው እኛ ሜይ 2024 ላይ ያደረግነውን አዌ ነው ተጫውተን 2-0 አሸነፍናቸው። ከዛ ኦገስት 2024 ላይ ደግሞ በሜዳቸው 2-1 አሸነፉን። የቅርቡ ደግሞ ባለፈው ጃንዋሪ 2025 ላይ በኦልድ ትራፎርድ 3-1 ነው ያሸነፉን ማለት ነው። እና ኦልሞስት ሁሉንም የኦልድ ትራፎርድ ጨዋታዎች ከሰባቱ ማለት ነው ካደረጓቸው ኦልድ ትራፎርድ ላይ ያደረጓቸውን ጨዋታዎች 1 2 3 ጌም አሸንፏል። ይሄ ዲዛስተር ብራይተን 3 ጊዜ ኦልድ ትራፎርድ ላይ መቶ ዩናይትድን አሸንፏል። አሁን ያ ታሪክ መቀየር መቻል አለበት፣ መቀየር መቻል አለበት። በዚህ የማሸነፍ የበላይነት ሪከርዳቸው ብራይተኖች ሊቀጥሉ አይገባም። በቃ ኦልድ ትራፎርድ ላይ ይሄ በቃችሁ ሊባሉ ይገባል። በቃችሁ ጥቅሙ ብዙ ነው ዩናይትድ ብራይተንን ማሸነፉ ለማለት ነው። ቤተሰቦች እናንተስ ከጨዋታው ውጤት ምን ትጠብቃላችሁ? ሀሳብ አስተያየቶቻችሁን በቡድናችን ወቅታዊ ሁኔታና እንዲሁ ባነሳኋቸው ሀሳቦች ዙሪያ የተሰማችሁን ኮሜንት ላይ አስፍሩ። አሁንም አጫጭር መረጃዎች አሉኝ። አብራችሁኝ ሆኑ ቤተሰቦች። መልካም ቆይታው። ወደ አጫጭር የሆኑ የቅድመ ዝውውር እና ሌሎች ተያያዥ ጉዳዮቻችን መረጃ ስናልፍ የካርሎስ ባሊባን ጉዳይ እናገኛለን። ካርሎስ ባሊባ ፕራይቬት የሆነ ንግግር አድርጓል ተብሎ ተገለጸ። ከብራይተኗ አሰልጣኝ ጋር ነው ፕራይቬት ንግግር ያደረገው። ይሄ የግል ወይ ሚስጥራዊ የሆነ ንግግሩ በክለቡ ስላለው ሚና ነው ተብሎ ነው የተገለጸው። እንግዲህ ይሄ የክለቡ ሚና ምንድን ነው? የመጫወቻ ደቂቃ እያነሰብኝ ነው አይነት ኮምፕሌን እና እየተሰጠው ስላለው የመጫወቻ ጊዜ ተጫዋቹ ደስተኛ አይደለም በብራይተን ቤት። በዚህ ጉዳይ ላይ ነው ከአሰልጣኙ ጋር በግል መወያየት የቻለው። ተጫዋቹ እንደው ተናግረናል ከዚህ በፊት ብዙ ነገር ስለወራንበት ቤተሰቦቻችን 1-3 ጊዜ ይሆናል በተደጋጋሚ ብራይተን ከረፍት በኋላ ልጁን ቀይሮ ሲያስወጣው። ይህ የሚያሳየው አሰልጣኙ በፐርፎርማንሱ ደስተኛ እንዳልሆኑ ነው። ልጁ ደግሞ አሁን ይህን ጥያቄ እንደው አነሳ ተብሎ መነገሩ ልጁ ምን ያህል ደስተኛ እንዳልሆነ ግፊት እያሳደረ እንደሆነና ክለቡ ላይ እንዲሸጠው ግፊት ለማሳደር የሆነ አንድ እርምጃ አንድ ስቴፕ እየሄደ እንደሆነ ነው የሚያመላክተው። በቃ አጫውቱኝ እያለ ነው። እነሱ ደግሞ ሲያጫውቱት ጊዜ ሲሰጡት እና እንደው ሚኒቱን ሲሰጡት ልጁ እያረካቸው አይደለም፣ እንደሚፈልጉት ፐርፎርም እያደረገላቸው አይደለም። በዛ ጉዳይ ደግሞ እሱም መልሶ ደግሞ ጥያቄ እያነሳባቸው ነው ማለት ነው። እና እንደ ዜናዎች ሪፖርት ከሆነ አሁን ብሪያን ምቡሞ በተደጋጋሚ ካርሎስ ባሌባን ኮንታክት እያደረገው ይገኛል። ወደ ዩናይትድ እንዲመጣ እያሳሰበው ይገኛል ተብሏል። ኦልሬዲ ልጁ ልቡ ሸፍቷል፣ ተስማምቷል ከዩናይትድ ጋር። ብቻ ብዙ ነገር ከዚህ በፊት ስለምናቅ ስላወራንበት ቤተሰቦቻችን ጉዳዩ ላይ በጥልቀት አልመለስም እና አሁን እየታየኝ ያለው ብሪያን ምቡሞ ካርሎስ ባሌባ ወደ ዩናይትድ እንዲመጣ ምን ያህል የኤጀንትነት ሚና እየተወጣ እንደሆነ ነው። ታስታውሳላችሁ ኦናና እንደው ዩናይትድ ቤት እስካሁን ሲያበሳጨን ነበር፣ ጥፋቶችን እየሰራ ነበር። ግን አሁን ትልቁ የሰራውና እንደው ትልቁ ውለታ ይስራልን ብለን ብሪያን ምቡሞን አሳምኖት ወደ ዩናይትድ እንዲመጣ ያደርገው ስንል ነበር። ያን ነገር አድርጎልን እሱ ክለባችን ለቋል። አሁን ብሪያን ምቡሞ ደግሞ በተራው ካርሎስ ባሊባን ሊያመጣ ይኸው የማሳመን ስራ የማበረታታት ስራ እየሰራ ነው ያለው ማለት ነው። ሌላ የአማካይ ዜና ስናይ የኢሌት አንደርሰን ጉዳይን የተመለከተ መረጃ ነው የወጣው። ቤተሰቦች ኢሌት አንደርሰን አሁን በብዙ ክለቦች እየተፈለገ ነው ያለው እና እንደ ስካይ ዘገባ ከሆነ ዩናይትዶች ይህን ተጫዋችን ለማስፈረም በቀጣዮቹ የዝውውር መስኮቶች ላይ ከፍተኛ ጥረት ያደርጋሉ። ኒውካስሎች አሁን ትልቁ እዚህ ተጫዋች ላይ የተበሉት ቁማር ምንድን ነው? ልጁን ሲሸጡት ለፎረስት መልሶ የመግዛት አማራጭ ወይም አንቀጽ ሳያስገቡ አይቀርም ተብሎ ሲነገር ነበር። አሁን ያ አንቀጽ የለም እና ኒውካስሎች ተጫዋቹን አሁን ቢፈልጉትም ነገር ግን የውል ማፍረሻ ሂሳብ ስላላስቀመጡ መልሶ የሚገዙበት ጨረታ ውስጥ መግባት አለባቸው እንደ አዲስ ከዩናይትድ ጋር ተብሎ ነው የተነገረው እና ይሄ ትልቅ ለዩናይትድ ተስፋ የሚሰጥ ነገር ነው። ምክንያቱም መጀመሪያ ውል ማፍረሻ ሂሳብ አላቸው መልሰው ማስፈር የሚችሉበት ተብሎ ሲነገር ስለነበረ ነው እና አሁን አንደርሰን የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስኳድ አባል መሆን ይፈልጋል።
አባል መሆን ይፈልጋል ልጁ እና ተጫዋቹ በዚህ ፐርፎርማንሱ የሚቀጥል ከሆነ ደግሞ ቶማስ ቱኸል ምንም ጥያቄ የለው ወደ ዓለም ዋንጫው ከእንግሊዝ ብሔራዊ ቡድን ጋር ይዘውት ይሄዳሉ ማለት ነው። ስለዚህ አሁን ተጫዋቹ እንግሊዝ ብሔራዊ ቡድን ጋር አብሮ ሄደ ማለት እዛ ቶርናመንት ላይ የሚያሳየው ፐርፎርማንስ ተደማምሮ ልጁ ፕራይሱን በጣም ከፍ ሊያደርገው ይችላል። ስለዚህ ከቻሉ እንደው ዩናይትዶች ይህን ተጫዋች ቀጣይ ጥር የዝውውር መስኮት ላይ ቀደም ብሎ ለማስፈረም ጥረት ያደርጋሉ ተብሎ ነው የተገለጸው። ኖቲንግሃም ፎረስት ደግሞ እንግዲህ ሻጭ ክለብ ነው እንደምታውቁት፣ ባለቤቱ የግሪካዊ ሰው ናቸው። እኚህ ግሪካዊ ሰው የቀድሞ የክለቡ አሰልጣኝ ኑኖ ስፒሪቶ ሳንቶስ ላይ የሰሩትን ግፍ አሁን እያገኙ እጃቸውን እያገኙ ነው። እንደው ዜናችን በቀጥታ ከዚህ ጋር ባያያዝም ግን እንደው ትዝ ብሎኝ ስላስገረመኝ ነው እና አሰልጣኙ ላይ በማሰናበት የሰሩት ግፍ አሁን ዋጋ እያስከፈላቸው ነው። ሌላ አሰልጣኝ አመጡ፣ አሁን አሰናብተዋል። እና ኦልሬዲ ምን ለማለት ፈልጌ ነው ሻጭ ናቸው እና ፎረስቶች ጥሩ የሆነ የግዢ ጥያቄ የሚቀርብላቸው ከሆነ ኢሊየት አንደርሰንን ጥር የዝውውር መስኮት ላይ ለዩናይትድ ሊሸጡት ይችላሉ። ዩናይትድም ዋጋው ሳይጨምር ልጁን ሊያስፈርሙ ይችላል የሚለው ይሄ አንዱ ዜና ነው። ሌላኛው ደግሞ የክሪስታል ፓላሱ የአማካይ ስፍራ ተጫዋች የሆነው የአደም ዋርተን ጉዳይ ነው እና ፓላሶች እዚህ ተጫዋች ላይ ያላቸውን አቋም አሁንም አልቀየሩም። ጥር ላይ አንሸጠውም ነው የሚሉት። ጥር ላይ አንሸጠውም እንደ ትራይቫል ፉትቦል ዘገባ ከሆነ ለዚህ ተጫዋች ያወጣነው ዋጋም የለም ብለው ነው ኢንሲስት እያደረጉ የሚገኙት ማለት ነው። እና ዋርተን ቢያገኙ ዩናይትድ እንደው በጣም ቲሙን የሚቀይር ተጫዋች ነው ይመስለኛል ከኤሊት አንደርሰን ይልቅ። ግን አሁን ይህን ተጫዋች ለማግኘት በቀጣይ ጥር የዝውውር መስኮት ላይ ከአንደርሰን ይልቅ በጣም ከባድ ይመስለኛል። ይህን ልጅ ማግኘት ብዙ ተጫራች ቲሞች አሉ፣ ትላልቅ ቲሞች ፕላስ ደግሞ ክሪስታል ፓላሶች ተጫዋቾችን ስለሸጡ ባለፈው ክረምት እንደነ ኤዜ የመሳሰሉ ብዙ ገንዘብ የሚፈልጉ አይነት አይመስለኝም እና ልጁን ምናልባት በጥር የዝውውር መስኮት በፍጹም ላይሸጡት ይችላሉ። ቀጣይ ክረምት ላይ ግን ልጁም ቢሆን የጀንትልሜንስ አግሪመንት አለው ነው የተባለው። ፕላስ ደግሞ ወደ ትልቅ ክለቦች የመሄድ እድሉን እንደማያሳጡት ይታመናል። ክረምት ላይ ብዙ ተጫራች ክለቦች አሉ። እነዚህ ተጫራች ክለቦች ሲቲ፣ ሊቨርፑልን ጨምሮ ሪያል ማድሪድ ይባላል፣ ሌሎችም ክለቦች ሊመጡ ይችላሉ እና የዋርተንን የመሸጫ ሂሳብ ቆርጠው አሁን ሂሳብ አላወጣንለትም እያሉ ነው ያሉት። ምን ያህል ይህን ልጅ ለማስፈረም አስቸጋሪ እንደሆነ ክሪስታል ፓላሶች እንግዲህ ፍንጭ እየሰጡ ነው ማለት ነው እና እንደሚባለው መረጃ ከሆነ የክለቡ የቅርብ ምንጮች እንደሚሉት ከሆነ ክለቡ በነ ካሴዶ እና በነ ራይስ ደረጃ ነው የሚያየው አደም ዋርተንን ማለት ነው። በነ ካሴዶ እና በነ ራይስ ደረጃ ካሴዶ ኦልሞስት ወደ 115 ሚሊዮን ፓውንድ ወጥቶበታል ወደ ቼልሲ ለመዛወር። ፕላስ ዲክላን ራይስ ወደ 105 ሚሊዮን ፓውንድ ለዝውውር ወጥቶበታል። ፋሚሊዎች ባልሳሳት አፕሮክሲሜትሊ ነው የምላችሁ እና እነኚህን የዝውውር የወጣባቸውን ሂሳብ ገንዘብ ስናይ ደግሞ ክሪስታል ፓላሶች በዚህ ደረጃ ልጁን የሚያስቡት ዋርተን የሚያስቡት ከሆነ ለተጫዋቹ ኦልሞስት በቃ ከ100 እስከ 20 ሚሊዮን ፓውንድ ይጠይቃሉ ማለት ነው። ከ100 እስከ 20 ሚሊዮን ፓውንድ በዚህ ብራኬት ውስጥ ያለ ተጫዋች ነው ብለው ነው የሚያምኑት አደም ዋርተንን ማለት ነው እና ለዩናይትድ ቀላል የሚሆን ዝውውር አይመስልም። ቤተሰቦቻችን ጥርም ላይ ዩናይትድ ይህን ተጫዋች የሚያገኘው አይመስልም እና ይህን ልጅ ለማስፈረም ቢያንስ እስከ ክረምቱ የዝውውር መስኮት በኢትዮጵያ ክረምት ማለት ነው እንግዲህ መጠበቅ ሳይኖርብን አይቀርም። ሌላ የዩናይትድ የዝውውር ኢላማ ነው ተብሎ ትላንት ደግሞ ከምናምናቸው የዜና ምንጮች ከዚህ በፊትም መረጃው ነበር ኦፍኮርስ አድርሻቸዋለሁ በትላንትም በስሱ ግን ፋብሪሶ ሮማኖ ለእናንተ መረጃውን ካደረስኩ በኋላ በደንብ የተብራራ እውነተኛ ስለመሆኑ ዩናይትድ ፍላጎት ያለው መሆኑን ይበልጥ እሱ አረጋግጠልን። ይሄ የስቱትጋርቷ አንጀሎ ስቲለር ስለሚባለው ተጫዋች ነው እና ተጫዋቹ ቀጣይ ክረምት ላይ የቡንደስሊጋውን ክለብ ይለቃል እርግጥ ነው ብሎናል። እሱ እርግጥ ነው ይሄ ተጫዋች ይለቃል። ተጫዋቹ እንግዲህ ምናልባት አሁን ያለው የውል ማፍረሻ ሂሳብ ክለቡን እንዲለቅ ሊያደርገው የሚችለው ከስቱትጋርት እስከ 50 ሚሊዮን ዩሮ ይሆናል ተብሎ ነው የተገለጸው። 50 እና ከዛ በላይ ሚሊዮን ዩሮ ክለቡ እንዲሸጠው ሊያደርገው የሚያስችለው የገንዘብ መጠን ነው አቅርቦት ነው ተብሎ ነው እየተነገረ ያለው። 24 ዓመቱ ነው ይሄ ተጫዋች።
እና ይሄን ልጅ ዩናይትዶች በተደጋጋሚ ነው ስካውቶቻቸውን በመላክ እንቅስቃሴዎቹን እየገመገሙ የሚገኙት። ለምሳሌ ስካይ ስፖርትስ ጀርመኒ በፍሎራን ፕሌቲንበርግ ነው ይሄ መረጃ የወጣው አንዱ ስለዚህ ተጫዋች። ሁለተኛ መረጃ ደግሞ ያወጣው ፋብሪሶ ሮማኖ ነው እና እሱም መልሶ ይሄን ዜና አረጋገጠልን። በዩናይትድ ቁልፍ በሆኑ የክለቡ መልማይ ሰዎች አንጄሎ ሲለር እንደ ትልቅ ታለንት ነው የሚታየው እና የክለቡ ሰዎች ያደንቁታል ይሄን ተጫዋች ብሎናል ፋብሪሶ ሮማኖ። አሁንም ቢሆን ተጫዋቹን መከታተላቸውን ይቀጥላሉ። ስቱትጋርቶች በሚያደርጓቸው ጨዋታዎች ላይ ከዚህ በፊት ተከታትለውታል። በቀጣዮቹ ሳምንታት ኢቨን በቀጣዮቹ ወራትም ልጁ በስቱትጋርት ቤት የሚያደርገውን እንቅስቃሴ በጣም በቅርበት ሆነው የዩናይትድ መልማዮች ይከታተሉታል ሲል ነው ማለት ነው። እንግዲህ ፋብሪሶ ሮማኖ እውነት እንደሆነ ዩናይትድ እዚህ ተጫዋች ላይ ያለው ፍላጎት ትክክለኛ ፍላጎት እንደሆነ እሱም ያረጋግጠው ማለት ነው። እነኚህ ናቸው ቤተሰቦች ከአማካይ ጋር ዝውውር ጋር በተያያዘ የተያዙ ዜናዎች። የአጥቂ መስመርም እንደው ሰሞኑን ብዙ ዜናዎች ወጥተዋል። ትላንትም አዳዲስ ስሞችን ሁሉ አንስተን ወደ እናንተ አድርሰናል። ጋዜጦች ያደረሱትን ከትላንት ዜናዎቻችን ውስጥ እንደ እድሜያቸው ገፋ ያሉ የአጥቂ መስመር ተጫዋቾች ነበር ስማቸው ከዩናይትድ ጋር ሲያያዝ የቆየው እንደ ሌቫንዶቭስኪ አይነቶቹ ማለት ነው እና ኢቫን ቶኔ አይነት አጥቂዎች። አሁን የሴሜኒዮ ጉዳይ ግን ከዩናይትድ ጋር አሁን ደግሞ የሴሜኒዮ ጉዳይ በተደጋጋሚ እየተነሳ ያለ መረጃ ነው እና አጥቂ ዩናይትድ የሚያመጣ ከሆነ ሴሜኒዮን ሊያስፈርመው ይችላል የሚሉ ሪፖርቶች ደጋግመው መሰማት ጀምረዋል ማለት ነው እና አንዳንድ ሌጀንድ የሆኑ ተጫዋቾች አሁንም ፑሽ እንዲያደርግ ክለቡን እንዲያስፈርመው እየገፋፉ አስተያየት እየሰጡ ነው ያሉት። ለምሳሌ አሁን ፓትሪስ ኤቭራ ምን አለ? ዩናይትድ ይህን ተጫዋች ማስፈረም አለበት ብሎ ሲናገር ሴሜንዮ ለዩናይትድ ምን ያህል ትልቅ ፈራሚ እንደሚሆን እንደው መናገር አልችልም፣ እንደው መግለጽም አልችልም። በጣም ቲሙ ሊቀይር ይችላል ነው እሱ የሚለው። የፕሪሚየር ሊግ ልምድ ያለው በፕሪሚየር ሊጉ ፕሩቭ የሆነ ልጅ ነው የሚለው። ራሱን በደንብ ፕሩቭ ያደረገ ለምሳሌ አማድን ተመልክቶ አለ፣ ብሪያን ምቡሞን ተመልከቱ፣ ኩኛን ተመልከቱ። ፕላስ ደግሞ ሴሜኒዮ እዚህ ቲም ውስጥ ዩናይትድ ውስጥ ቢመጣ ዩናይትድን ማቆም በጣም ይከብዳል ነው የሚለው እና ይሄን ዩናይትድ እነኛውን የጠሯቸው ተጫዋቾች ያሉበት ዩናይትድ ላይ ሴሜኒዮ ቢጨመር ይሄ ዩናይትድ የእግር ኳስ ቲም አይመስልም ነው የሚለው እና ይሄ በቃ ልክ እንደ ፕሌይስቴሽን አይነት ቲም ነው የሚመስለው። በጣም ምርጡን ዩናይትድ ይሆናል ብሎ ነው የሚናገረው እና የተቃራኒ ቡድን ተከላካዮች ይታመማሉ። ዩናይትድን ከመገጠማቸው በፊት እሱ እንዳለው ከሆነ በቃ ይታመማሉ፣ ህመም ይደርስባቸዋል ብሎ ነው የተናገረው ገና ከዩናይትድ ጋር ሳይጫወቱ እና ኦፍኮርስ ኤቭራ እንትን ብሎት ሊሆን ይችላል ሲናገረው በጣም አግንኖት ሊሆን ይችላል። ግን እውነት ለመናገር ሴሜንዮ ጥሩ ተጫዋች ነው። ይሄንን በዚህ ሲዝን አሳይቷል። 9 ጎል ላይ ነው አይደል ኢንቮልቭ ያደረገው አሲስት እና ጎል ላይ ማለት ነው እና ዩናይትድ እንደሚፈልገውም እርግጥ ነው ተጫዋቹን። ምክንያቱም ዩናይትድ ቀጣይ ስትራይከር የሚያመጣ ይመስላል። ስትራይከር ማምጣታቸው አይቀርም አሁን ባሉ ዜናዎች ወሬዎችን የምናምን ከሆነ እና ሴሜንዮ ደግሞ ዩናይትድ ኢላማ መሆኑን ስላወቅን ሜቢ ምናልባት ሊሆን ይችላል ብለን ነው የምናስበው። ኤቭራ ግን እንዲያስፈርሙት ጠቁሟል ማለት ነው። ወይስ አብራችሁኝ ስለሆናችሁ ስላደመጣችሁኝ ቤተሰቦች እጅግ አመሰግናለሁ። በቀጣይ ቪዲዮ በቀጣይ ቀን እንገናኛለን። እስከዛ ሰላም ሁኑ ባይ